ሰላም ጤና ይስጥልን ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፒቱፒ ይፈታል የፒቱፒ ችግር ይፈታል ብዬ ያሰብኩትን ባይናንስ ያስናቀውን አዲስ አፕ ይሆናል። ስለዚህ አፕ እንዴት ባይና ሴል እንደምናደርግና ስለ አፑ ምን እንደሆነ እናያለን። ወደ ቪዲዮ መጀመሪያ ይህ አፕ ስሙ ዊክስ ይባላል። ዊክስ የሚባል አፕ ነው። ታውቁታላችሁ። ከጊዜያት በኋላ በጣም ብዙ ጊዜ ሆኖናል። የፒቱፒ ችግር በጣም አስቸጋሪ ነው። ኢትዮጵያ ውስጥ በየጊዜው አፖች እየዘጉ እንደሆነ ይታወቃል። ስለዚህ ዛሬ ግን ይዤላችሁ የመጣሁት አዲስ ባይናንስን ያስናቀ የፒቱፒ ፕላትፎርም ነው ማለት ነው። ስለዚህ ፕላትፎርም መጀመሪያ አዲስ ነው ብያችኋለሁ። እንዴት አድርገን ባይና ሴል እንደምናደርግ እንዴት አድርገን ቬሪፋይ እንዳደረግ ከመጀመሪያ ጀምሬ አሳያችኋለሁ። ወደ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው ስቴፕ ያው አፕ ስቶር ላይ ወይ ፕላይ ስቶር ላይ ሄዳችሁ አፑን ማውረድ ነው። አፑን ታወርዳላችሁ። አፑን ካወረዳችሁ በኋላ ሁለተኛው ስቴፕ ኢንስታል ማድረግ ነው። ኢንስታል ካደረጋችሁ በኋላ ኦፕን ትሉታላችሁ። ኦፕን አድርጋችሁ ኢሜይል በመጠቀም ወይ ስልክ፣ አብዛኛው ኢሜይል አስፈላጊ ነው። ይህንን ቬሪፋይ ታደርጋላችሁ ማለት ነው። ትከፍታላችሁ። ከዛ በኋላ ወደ ቬሪፊኬሽን ፌስ ይወስዳችኋል። ወደ ቬሪፊኬሽን ክፍል ሲወስዳችሁ ፋይዳ መጠቀም ትችላላችሁ፣ ወይም ድራይቪንግ ላይሰንስ መጠቀም ትችላላችሁ፣ ወይ ደግሞ ፓስፖርት መጠቀም ትችላላችሁ። በእነዚህ ሶስቱ ቬሪፋይ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ደግሞ የፌስ ሪከርድ ይወስዳል። እንደ ማንኛውም አፕ ክሪፕቶ ተጠቅማችሁ የምታውቁ ከሆነ ይሄ ከባድ አይደለም። ይሄንን እንደ ማስታወሻ ወይ ደግሞ አዲስ ለሆናችሁ ነው እንጂ ኦልሬዲ አፑ ራሱ ስለሚመራችሁ ብዙም መድገም አያስፈልገውም ነበር። ግን አዲስ ለሆናችሁ እነዚህ ስቴፖች ትከተላላችሁ። ኦልሬዲ አፑን ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ደግሞ የምታደርጉት ምንድን ነው? ወደ ሆም ፔጅ ትገባላችሁ። ባይ ወይም ሴል ማለት ከፈለጋችሁ ማለት ነው። ስለዚህ ወደ ሆም ፔጅ ትገቡና የተለያዩ አማራጮች አሉ። ፒቱፒ ምናምን የሚሉ ወይ ደግሞ ዲፖዚት ዊዝድራዋል የሚሉ የዊክስ አፕ ፔጅ ላይ አሉ። ስለዚህ እነዚህን ፖይንቶች ለምሳሌ እናንተ መግዛት ከሆነ የምትፈልጉት ባይ ትላላችሁ። ባይ ትሉና ፒቱፒ ትነካላችሁ። መጀመሪያ ፒቱፒ ነክታችሁ ወደ ባይ ኦር ሴል የሚላለ በቀይና በአረንጓዴ ማለት ነው። በአረንጓዴ ያለውን ትነካላችሁ እናንተ። በአረንጓዴ ያለው ከነካችሁ በኋላ ባይ ለማድረግ ከሆነ የምትፈልጉት አረንጓዴውን ነክታችሁ ከዛ በኋላ ባየር ትመርጣላችሁ ማለት ነው። ለእናንተ የሚሆን ባየር ትመርጣላችሁ። ለእናንተ የሚሆን ባየር ስላችሁ ትራንስፈር የምታደርጉበት ባንክ ባለፈውም ቪዲዮ ሰርቼላችሁ ነበር። ስለዚህ ባየሮች የሚሰጡት 5 ስህተቶች ብዬ ግን ባይና ፒቱፒ ላይ ያሉ ችግሮች ብዬ፣ ነገር ግን አሁንም ደግመዋለሁ። ማየት ያለባችሁ እናንተ የምትጠቀሙት ባንክ ለምሳሌ አቢሲኒያ የምትጠቀሙ ከሆነ አቢሲኒያ ያለው ሰው፣ ንግድ ባንክ ከሆነ የምትጠቀሙ ንግድ ባንክ፣ ቴሌብር ከሆነ ቴሌብር ያለው የእናንተ አካውንት ብር ወይ ትራንስፈር የምታደርጉበት ቦታ ላይ ሄዳችሁ የሚሆነውን ሰውዬ ታያላችሁ። የመጀመሪያው። ሁለተኛው ሂስትሪውን ታያላችሁ። ይህ ሰው ስንት ትሬድ አድርጓል የሚለውን ታያላችሁ። ጥንቃቄ አድርጎ እዚህ ጋር ሂስትሪውን ታያላችሁ። ከዛ በኋላ ይህን ከመረጣችሁ በኋላ ደግሞ ኦንላይን መሆኑን ቼክ ታደርጋላችሁ ሰውየው። ምክንያቱም ባይብላችሁ አዛችሁ ወይ ካንስል ለማድረግ በኋላ ችግር ስለሆነ እነዚህን ቼክ ካደረጋችሁ በኋላ ሂስትሪ፣ ባንክ አካውንት፣ ሰውየው ኦንላይን መሆኑን ቼክ ካደረጋችሁ በኋላ ክሊክ ታደርጋላችሁ ማለት ነው። ስክሮል እያደረጋችሁ ስታዩ ይታያል። እዛ አሁን ስክሪን ሪከርድ ላይ ዛሬ የገዛሁት ባያርግ ያለው ዩኤስዲቲ እሱን በዛው ስለማሳያችሁ ስክሮል እያደረጋችሁ ያሳያችኋል። እዛ በኋላ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ አንዴ ከነካችሁ በኋላ የምትፈልጉትን አሁን እናንተ ባይ ነው የምታደርጉ የስንት ብር ዩኤስዲቲ እንደምትገዙ ኢቲቪ ላይ ገዛ ፎርም አለ። እዛ ላይ ትገቡና ለምሳሌ 30 ሺህ የምትገዙ ከሆነ 30 ሺህ ጽፋላችሁ። ዋጋው 185 ከሆነ ከታች ያስቀምጥላችኋል ማለት ነው። ከታች የ130 ሺህ ዩኤስዲቲ የሆነ ዩኤስዲቲ 100 ወይም 150 ወይም 200 የሚል ቁጥር ተባዝቶ ያስቀምጥላችኋል ማለት ነው። ይህን ካስቀመጠላችሁ በኋላ ትጽፉለታላችሁ። ሄሎ ውላይ ፔይ ትሉታላችሁ። ልክፈል ወይ ትሉታላችሁ። እዛ እሱ ይመልሳል። ጠብቃላችሁ። ክፈል ሄሎ ካላችሁት ሄሎ ካለ ክፈል ማለት ነው። ስለዚህ ትገቡና ትከፍላላችሁ ማለት ነው። ክፍያችሁ ከፈጸማችሁ በኋላ ክፍያችሁ መፈጸም ያለባችሁ በተሰጠው ደቂቃ ውስጥ መሆን አለበት። መርሳት የሌለባችሁ ነገር ቢያልፍም ችግር የለውም፣ ግን በኋላ አፒልም ምንም ከምታረጉ አፒል ከማድረግ በኋላ አስቸጋሪ ሁኔታ ውስጥ ከምትገቡ በ15 ደቂቃ ውስጥ ቶሎ ብላችሁ ትራንስፈር ለማድረግ ሞክሩ። ትራንስፈር ካደረጋችሁ በኋላ ባንክ ስቴትመንቱ ያስፈልጋችኋል። እዛው ቻት ሂስትሪ ሳዘጉት መዝጋት የለባችሁም። ይሄው ከፍያለሁ ብላችሁ ስክሪንሻት ትልኩለታላችሁ ማለት ነው። ከዛ በኋላ ስክሪንሻት ከላካችሁለት በኋላ ሰውየው ገንዘቡ እንደደረሰው ቼክ አድርጎ ለእናንተ ዩኤስዲቲያችሁ ይለቅላችኋል ማለት ነው። እዛ መጨረሻ የሚሆነው ምንድነው? ይህን ካለቀ በኋላ መጨረሻ የሚሆነው
ኮንፊርሜሽን መስጠት ወይ ደግሞ ሰውየው ቴስቲሞኒ መስጠት ነው። እሱን ሬት ትሰጣላችሁ፣ ትዘጋላችሁ ማለት ነው። ዩኤስዲቲያቸውም ይገባል። ሴልም ስታደርጉ ተመሳሳይ ነው። በግልጽ ሴል ስታደርጉ በጣም ቀላል ነው፣ ምክንያቱም ባይ ትንሽ ይከብዳል። እናንተ ሉዝ ኤክስቼንጅ ተማምናችሁ ነው የምገዙት። ሴል ስታደርጉ ደግሞ ችግሩ ምንድን ነው? ቀላል ነው። ኦልሬዲ ወደ እናንተ አካውንት ሲገባ ስለሆነ የምትለቁለት አይከብድም። በጣም ቀላል ነው። በዛ ላይ ከባይናንስም ከኦኬክስም የተሻለ ዩዘር ፍሬንድሊ የሆነ ከነ ቢትጌትም በጣም የተሻለ ኤክስቼንጅ ነው። በጣም ቀላል ነው። ከብዙ ቪወሮችም ተጠቃሚዎችም ያሉት አፕ ነው። በዚህ ሰዓት ትልቅ መፍትሄ ሆኖ ነው የመጣልን። ሀሳባችሁ አስተያየታችሁን ስለዚህ ጉዳይ አስቀምጡ፣ ወይ ደግሞ ላይክ ሼር አድርጉልኝ ባካችሁ። ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ይህ አይነት እንደዚህ መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ያደረጋችሁ አመሰግናለሁ። ላይክ፣ ኮሜንት፣ ሼር አድርጉ። ምክንያቱም የአልጎሪዝሙ ላይክ በጣም ያስፈልገኛል። ላይክ አድርጉልኝ። አመሰግናለሁ።